ሰላም ጤና ይስጥልን እንደምናላችሁ ተከበራችሁ ተመልካቾቻችን ወደ ሰዓቱ የስፖርት ዜናዎች እናልፋለን። ከዜናዎቹ ጋር ንዋይ ይመር ነኝ። ስንቄ ባንክ የስፖርት ዘገባ ስፖንሰራችንን ከልብ እናመሰግናለን። ስድስተኛው መላ ኢትዮጵያ ጨዋታዎች በጅማ ከተማ ዛሬ በይፋ ተጀመረ። ተተኪ ስፖርተኞችን ማፍራትና የክልሎችን የእርስ በርስ ግንኙነት ማጠናከር ዓላማው ያደረገው ስድስተኛው መላ ኢትዮጵያ ጨዋታዎች ከ9 ዓመታት መቋረጥ በኋላ ዛሬ በድምቀት የተጀመረው በአሁኑ ሰዓት በጅማ ዩኒቨርሲቲ ስታዲየም በመከናወን ላይ ባለው የመክፈቻ መርሃ ግብር የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተገኝተዋል። የባህልና ስፖርት ሚኒስትር ሸዊት ሻንካ፣ የኦሮሚያ ክልል ምክትል ፕሬዚዳንት አወሉ አብዲ፣ የክልሎች ወጣቶችና ስፖርት ቢሮ ኃላፊዎችና የጅማ ከተማ ነዋሪዎችም በመክፈቻ ስነ ስርዓቱ ላይ ታድመዋል። በሀገሪቱ ትልቅ የውድድር መድረክ 12ቱ ክልሎችና 2ቱ ከተማ አስተዳደሮች በመክፈቻው ትርኢታቸውን በማሳየት ላይ ይገኛሉ። በውድድሩ ከ4500 በላይ ስፖርተኞች በ26 የስፖርት አይነቶች ጠንካራ ፉክክር ያደርጉበታል ተብሎ ይጠበቃል። ተመልካቾቻችን የስድስተኛው መላ ኢትዮጵያ ጨዋታዎች የመክፈቻ መርሃ ግብር ከጅማ በቀጥታ ኢትዮጵያ ብሮድካስቲንግ ኮርፖሬሽን በመዝናኛ ቻናል በአሁኑ ሰዓት እያስተላለፈ ነው። መከታተል ትችላላችሁ። ከዚህ በተጨማሪም በዲጂታል አማራጫችን በዶት ስትሪም ኢቢሲ መዝናኛ የፌስቡክ ገጽና ዩቲዩብ ላይ እየተላለፈ ይገኛል። በዛም መከታተል ትችላላችሁ። ወደ ሌሎች ዜናዎቻችን አልፋለን። በኢትዮጵያ ፕሪሚየር ሊግ የ35ኛ ሳምንት መርሃ ግብር ባህር ዳር ከተማን ሲያሸንፍ ሲዳማ ቡና ነጥብ ጥሏል። ሊጠናቀቅ አንድ ሳምንት በቀረው የሊጉ መርሃ ግብር አመሻሽ ላይ ከባህር ዳር ከተማ ጋር የተገናኘው ሐዋሳ ከተማ 3-0 መርታት በሊጉ ያለመሸነፍ ጉዞውን ወደ 12 ጨዋታ አሳድጓል። የሊጉ ከፍተኛ ግብ አስቆጣሪ አሊ ሱሊማን በሀይቆቹ 2 ግቦችን ሲያስቆጥር ማይክል ኦቴሎ ቀሪዋን ግብ አስቆጥሯል። ሐዋሳ ከተማ ማሸነፉን ተከትሎ ደረጃውን ወደ 4 ሲያሻሽል ባህር ዳር ከተማ ባለበት 3ኛ ደረጃ ላይ ተቀምጧል። በሌላ ጨዋታ ሲዳማ ቡና ከአርባ ምንጭ ከተማ ያደረጉት መርሃ ግብር ምንም ግብ ሳይቆጠርበት ተጠናቋል። የኢትዮጵያ ፕሪሚየር ሊግ 35ኛ ሳምንት ዛሬ የሚደረግ አንድ ጨዋታ ፍጻሜውን ሲያገኝ ላለመውረድ በሚደረገው ፉክክር ወሳኝነት ያለው ጨዋታ ይሆናል። ቀን 9 ሰዓት ላይ በሊጉ ለመቆየት 3 ነጥብ የሚፈልገው ድሬዳዋ ከተማ መውረዱን ካረጋገጠው ስሁል ሽረ ጋር የሚጫወት ይሆናል። ወደ ውጭ ዜናዎቻችን እናልፋለን። ባለብ ክለቦች ዋንጫ ቼልሲ ሎስ አንጀለስን ሲያሸንፍ ፖርቶና ቤኔፊካ ነጥብ ጥለዋል። በውድድሩ በምድቡ 4 ላይ ከኤስፔራንስ ዲ ቱኒዝ ከፍላሚንጎና ከሎስ አንጀለስ ጋር የተደለደለው ቼልሲ በውድድሩ በድል ጀምሯል። የአሜሪካውን ክለብ ሎስ አንጀለስን በመጀመሪያ የምድብ ጨዋታ የገጠሙት ሰማያዎቹ 2-0 ነው ያሸነፉት። ፔድሮ ኔቶና ኢንዞ ፈርናንዴዝ የቼልሲ ማሸነፊያ ግብ አስቆጥረዋል። ለቼልሲ የመጀመሪያ ጨዋታውን ያደረገው አዲሱ ፈራሚ ሊያም ዴላፕ ኢንዞ ፈርናንዴዝ ያስቆጠራት የግብ ኳስ አመቻችቶ ማቀበልም ችሏል። በዚህ ምድብ በተደረገ ጨዋታ ፍላሚንጎ ኤስፔራንስ ዲ ቱኒዝን 2-0 ረቷል። ቼልሲ በቀጣይ ከፍላሚንጎ ጋር ሲጫወት፣ ሎስ አንጀለስ ደግሞ ከኤስፔራንስ ጋር የሚጫወት ይሆናል። በሌሎች ጨዋታዎች ፖርቶ ከፓልሜሬስ 0-0 አቻ ሲለያዩ፣ ቦካ ጁኒየርስ ከቤኔፊካ ጋር 2-2 አቻ ተለያይተዋል። የዓለም ክለቦች ዋንጫ የምድብ ጨዋታው ዛሬም ቀጥለው ሲደረጉ የምድብ 4 መርሃ ግብሮች ይደረጋሉ። ዛሬ በምድብ 6 የሚገኘው ቡንደስሊጋ ክለብ ዶርትሙንድ ምሽት 1 ሰዓት ላይ ከብራዚሉ ክለብ ፍሉሚንሴ ጋር የመጀመሪያ የምድብ ጨዋታውን ያደርጋል። ከምድቡ ተፎካካሪ የመሆኑ የተሻለ ዕድል የተሰጠው ዶርትሙንድ የመድረኩ የመጀመሪያ ድል ለማሳካት ነው የሚጫወተው። በምድብ 5 ምሽት 4 ሰዓት ላይ ደግሞ የሚደረግ ጨዋታ ሪቨር ፕሌት ከጃፓኑ ክለብ ኦሮዋ ሬድስ ጋር የሚጫወት ይሆናል። ሁለቱ ክለቦች በምድቡ ከአውሮፓ ቻምፒዮንስ ሊግ የፍጻሜ ተፋላሚ ኢንተር ሚላንና ከሜክሲኮ ክለብ ሞንትሪያ ጋር ነው የተደለደሉት። ሌሊት 7 ሰዓት ላይ የደቡብ አፍሪካ ማሜሎዲ ሰንዳውንስ ከኡልሳን ጋር ይጫወታል። ሌሊት 10 ሰዓት ላይ ደግሞ ኢንተር ሚላን ከሜክሲኮ ሞንትሪያ ጋር ጨዋታውን የሚያደርግ ይሆናል። በዓለም ክለቦች ዋንጫ ነገ ተጠባቂ ጨዋታዎች ሲደረጉ ማንቸስተር ሲቲ ከዋይደር ካዛብላንካ፣ ሪያል ማድሪድ ደግሞ ከአልሂላል ጋር የሚጫወት ይሆናል። በአምስቱ ታላላቅ የአውሮፓ ሊጎች የክረምት የተጫዋች ዝውውር መስኮት መስከረም 1 ቀን ይጠናቀቃል። በጊዜ ገደቡ በአምስቱ ሊጎች ክለብ የማይገኙ ተጫዋቾች መደረሻም ትኩረትን ስቧል። ለመሆኑ ዝውውር የሚፈጸምባቸው አሰራሮች ምን ይመስላሉ? አብርሃም አድማሱ እንደሚከተለው ያስቃኘናል።
ክለቦች ያለፈውን የውድድር ዘመን ደካማ ጎን ለመሸፈን ጠንካራውን ይበልጥ ለማጠንከር ተጫዋቾችም ህልማቸውን ፍለጋ አሊያም ምቹ ያልነበረ ሁኔታ ለመቀየር የክረምት የዝውውር መስኮትን ዋነኛ አማራጭ አድርገው ይወስዱታል። የዛ አትሌቲክ ጸሐፊው ስቲቭ ማርሊ ትላንት በይፋ የተከፈተውን የክረምት የተጫዋቾች የዝውውር ሂደት አስመልክቶ ባሰፈረው ሀተታ ላይ የትኛውም ተጫዋች በዝውውር ወቅቱ ተስፋ መቁረጥ የለበትም ይላል። ምናልባትም ከክለቦቻቸው ጋር ጥሩ ግንኙነት የሌላቸው አሊያም በአሰልጣኞቻቸው የማይፈለጉ እንኳ ሆነው በአምስቱ ሊጎች ክለብ ያጡም እንደ ቱርክ፣ ግሪክ ወይም ፖርቹጋል፣ ፖላንድ አሊያም ቤልጅየም መዳረሻቸው ሊሆን እንደሚችሉም ይጠቁማል። በዓለም አቀፍ ደረጃ በእግር ኳስ ተጫዋቾች የዝውውር ቀነ ገደብ ላይ ስምምነቶች ባይኖሩም ሀገራት እንደ ሊጋቸው ደረጃና ነባራዊ ሁኔታ የሚወሰንም ነው። የዓለም አቀፉ እግር ኳስ የበላይ ጠባቂ ፊፋ ሀገራት 16 ሳምንታት የሚቆይ የዝውውር ጊዜን በአንድ ዓመት ውስጥ መጠቀም እንደሚችሉ ይደነግጋል። በአውሮፓ ከ16ቱ ሳምንታት ውስጥ 12ቱ በክረምት ቀሪ 4ቱ ደግሞ በጥር ወቅት መጠቀም የተለመደ ነው። ነገር ግን የዝውውር ቀናቱን መጀመሪያና መጨረሻ በተመለከተም ሀገራት የየራሳቸውን አሰራርም ይከተላሉ። ፊፋ በተለየ መልኩ በሚዘጋጁ ዓለም አቀፋዊ ውድድሮችን ምክንያት በማድረግም የዝውውር ጊዜ ላይ ማሻሻያዎችን አለፍ ሲልም አዲስ የዝውውር ጊዜ እስከ መፍቀድም ይደርሳል። ዘንድሮም የዓለም ክለቦች ዋንጫን አስመልክቶ ለ10 ቀናት ልዩ የዝውውር ጊዜ መስጠቱ የሚታወስ ነው። የልዩ የዝውውር መስኮቱ በተጠናቀቀበት ወቅትም ክለቦች ከሚፈልጉት ተጫዋች ጋር ድርድር የማድረግ መብታቸውንም አልተነፈጉም። የእንግሊዝ ፕሪሚየር ሊግ እንደ ፈረንጆቹ አቆጣጠር ሐምሌ 1 ከሚጀምረው የዝውውር ጊዜ አስቀድሞ የ2 ሳምንት ጊዜ የሚጠቀምበት እድል ቢኖረውም ዝውውሩ የሚጸድቀው ግን በዓለም አቀፉ የዝውውር ጊዜ ጅማሬ ላይ ነው። ኃያላን በሚባሉት አምስቱ ሊጎች ማለትም የእንግሊዝ፣ የስፔን፣ የጣሊያን፣ ጀርመንና ፈረንሳይ ሊጎች በጋራ የዝውውር መስኮቱ በይፋ በፈረንጆቹ መስከረም የመጀመሪያ ቀን እንዲጠናቀቅ ከስምምነት መድረሳቸው ይታወሳል። በዚህ የጋራ መግባቢያ መሰረትም የትኛውም ሊግ ከተቀሩት 4 ሊጎች ከዚህ ቀነ ገደብ በኋላ ተጫዋቾችን ማስፈረም አይችልም። በፕሪሚየር ሊጉ፣ በላሊጋውና በሴሪያው እንዲሁም በቡንደስሊጋውና በሊገ የሚሳተፉ ክለቦች ተጫዋቾችን እስከ መስከረም 1 ምሽት 1 ሰዓት ብቻ የሚያስፈርሙም ይሆናል። የሰዓት መቁጠሪያ ልዩነቱ ዝውውሩ በእንግሊዝ እስከ ምሽት 2 ሰዓት ብቻ መሆኑንም ያመላክታል። በዝውውር ጊዜው የተጀመሩና የወረቀት ጉዳዮች ያለቀላቸው የዝውውር ሂደቶች ብቻ ከቀነ ገደቡ በኋላም ሰነዶቹ ተጣርተው ፍቃድ የሚሰጣቸው ይሆናል። ከአምስቱ ሊጎች በእንግሊዝ ፕሪሚየር ሊግ በ3ቱ የሊግ እርከን ውስጥ ብቻ የሚደረጉ ዝውውሮች በነሐሴ መጨረሻ እንዲጠናቀቁም ደንግጓል። በዝውውሩ ወቅት እስከ መስከረም 1 በአምስቱ ሊጎች ያልፈረሙ ተጫዋቾች መዳረሻ የት ይሆናል የሚለው ጥያቄ ሲሆን ተጫዋቾች በማይፈልጉት ሊግ ለመጫወት የሚገደዱበትን ዝውውርም ሊፈጽሙ ይችላሉ። በክረምቱ የዝውውር ጊዜ በቤልጅየም እንደ አውሮፓውያን አቆጣጠር ከሰኔ 15 እስከ መስከረም 5፣ በግሪክ ደግሞ ከሐምሌ 1 እስከ መስከረም 12፣ በተመሳሳይ በፖርቹጋልም እስከ መስከረም 15 የሚቆይ ሲሆን በቱርክ ሊግ ደግሞ ዝውውሩ መስከረም 13 ይጠናቀቃል። እነዚህ ሀገራትም ለታላላቅ ተጫዋቾች መዳረሻ የመሆን እድላቸው እየሰፋ ነው። ከጥቂት ዓመታት ወዲህ የሳውዲ አረቢያ ሊግ ዋነኛው የተጫዋቾች መዳረሻ ሆኖ ብቅ ብሏል። የረብጣ ዶላሮች ክፍያ ብቻ ሲሆን የዝውውር ቀነ ገደቡ ርዝማኔ ለታላላቅ ሊጎቹም ፈተና ጭምር ነው። በሳውዲ አረቢያ የዝውውር መስኮቱ የሚጠናቀቀው በጥቅምት ወር 8ኛው ቀን ነው። ነገር ግን የተጫዋቾቹ የዝውውር ሰነድ ከመስከረም 10 በፊት ለሳውዲ አረቢያ እግር ኳስ ፌዴሬሽን መቅረብ ይጠበቅበታል። በአንድ ወቅት የኮከቦች የእግር ኳስ ዘመን ማብቂያ መዳረሻ የነበረው የአሜሪካ ሜጀር ሊግ ሶከር ዝውውሩ የሚፈጸመው ከሐምሌ 24 እስከ ነሐሴ 21 ብቻ ሲሆን በብራዚል ደግሞ ከሐምሌ 10 እስከ መስከረም 2 ይፈጸማል። በዓለም ዋንጫ አሸናፊ ሀገር አርጀንቲና የዝውውር ቀነ ገደቡ ከሐምሌ 7 ጀምሮ በነሐሴ 30 የሚገባደድም ይሆናል። እነዚህ ሁሉ ዓለም አቀፋዊ ስምምነቶችና የጋራ አሰራሮች በአንድ ቅድመ ሁኔታ ላይ ተፈጻሚ አይሆኑም። ከኮንትራት ነፃ በሆኑ ተጫዋቾች ላይ የማይተገበሩ ይሆናል። ነገር ግን ተጫዋቾች ኮንትራታቸው ከዝውውሩ መጠናቀቅ በኋላ የሚፈርስ ከሆነ በነፃ ለየትኛውም ክለብ ለመፈረም ቀጣዩን የዝውውር ጊዜ የመጠበቅ ግዴታም አለባቸው። ተመልካቾቻችን የስድስተኛው መላ ኢትዮጵያ ጨዋታዎች በጅማ አስተናጋጅነት በአሁኑ ሰዓት የመክፈቻ ስነ ስርዓት እየተካሄደ ይገኛል። በስፍራ የሚገኘው ባልደረባችን አብርሃም ተስፋዬ ተጨማሪ መረጃ ሊያደርሰን መስመር ላይ ይገኛል። አብርሃም እንደምን ውለሃል? እስኪ የመክፈቻ ስነ ስርዓቱ ምን ይመስላል? ጠቅላላ አድርገህ መረጃ አጋራን። አመሰግናለሁ ንዋይ። ክቡራን ተመልካቾቻችን እንደምን ዋላችሁ? በጣም ስድስተኛው የመላ ኢትዮጵያ ጨዋታ በጅማ ከተማ የመክፈቻ ስነ ስርዓቱ በአሁኑ ሰዓት እየተከናወነ የሚገኘው እኛ እዚህ ጅማ ዩኒቨርሲቲ ጥርቢ ውስጥ የሚገኘው በጅማ ስቴዲየም ውስጥ የሚገኘው የመክፈቻ ስነ ስርዓቱ እዚህ ስቴዲየም ውስጥ ነው እየተከናወነ የሚገኘው። እንግዲህ በጣም ያማረና የተዋበ የመክፈቻ ስነ ስርዓት ነው እየታደምን ያለ ነው። ወደ 12 የሚጠጉ ክልሎች በዚህ ውድድር ላይ ተሳትፎ ማድረግ ችለዋል። እንዲሁም ሁለቱም ከተማ አስተዳደሮች የውድድሩ ተካፋይ ናቸው። ሁሉም ማለት ይቻላል እዚህ ነው የሚገኙት። ኢትዮጵያ እዚህ ነው ያለችው ብሎ መናገር ይቻላል። በጣም ያማረ የመክፈቻ ስነ ስርዓት ነው እየተደረገ የሚገኘው። እንግዲህ እንደሚታወቀው ለ9 ዓመታት ተቋርጦ የነበረው የመላው ኢትዮጵያ ጨዋታዎች ከ9 ዓመታት ቆይታ በኋላ ዳግም መመለሱ ብዙዎችን አስደስቷል። ስቴዲየም ውስጥ ያሉ የጅማና አካባቢው የህብረተሰብ ክፍሎች ተሳታፊ ሉካኖችም ይህንን ስሜታቸውን በደንብ ስንመለከተው ነው የቆየ ነው እስካሁን ባለው ሂደት።
በጣም ደስተኛ ናቸው በመመለሱ። ከዚህ በኋላ በሚኖሩ የ10 ቀን ቆይታዎችም የተዋበ ጊዜን እንደሚያሳልፉ ከኛ ጋር በነበራቸው ቆይታ ሀሳቦችን ሲያነሱልን ነበረ። እንግዲህ በመክፈቻ ስነ ስርዓቱ ላይ የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህን ጨምሮ የኦሮሚያ ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳድር አወሉ አብዲ እንዲሁም የባህልና ስፖርት ሚኒስትሯ ሸዊ ሻንካ፣ ከፍተኛ የመንግስት ባለስልጣናት፣ ታዋቂ አትሌቶች፣ አርቲስቶችና ጥሪ የተደረገላቸው እንግዶች በዚህ የመክፈቻ ስነ ስርዓቱ ላይ ተገኝተዋል። እስካሁን ባለው ሁነት እንግዲህ የውድድሩ ተሳታፊዎች በክቡር ትሪቭሎ እንግዶችን ሰላምታ እየሰጡ ያለፉበት ሁነት ነው የተከናወነው። ከዛ በኋላ የሰርከስ ኢትዮጵያ ሰርከስ ትርኢቱን አሳይቷል። ታዋቂ አርቲስቶችም እንግዲህ የሙዚቃ ድግሶቻቸውን ከዚህ ደቂቃዎች በኋላ የሚያቀርቡ ነው የሚሆነው። የፌዴራል ማርሽ ባንድ በአሁኑ ሰዓት ደግሞ ጡመ ዜማዎችን እያሰማ ቆይታ እያደረገ ነው የሚገኘው። ገና የመክፈቻ ስነ ስርዓቱ ለቀጣይ ሰዓታት ገና የመግቢያ ንግግሮች ሁሉ ይጠበቃሉ። ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ የሚያደርጓቸው ንግግሮች፣ የኦሮሚያ ክልል ክብር ሚኒስትሯ የሚያደርጓቸው። እናመሰግናለን አብርሃም። ከጅማ ላደረስከን መረጃ 6ኛው መላ ኢትዮጵያ ጨዋታዎች በጅማ ከተማ ዛሬ መክፈቻ ስነ ስርዓት እየተካሄደ ይገኛል። ከ9 ዓመታት በኋላ ነው ይሄ ውድድር የተጀመረው። በቀጥታ ስርጭታችን በኢቢሲ መዝናኛ ልትከታተሉ ትችላላችሁ። ዜናዎቻችንን በዚህ እናጠናቅቃለን። ጤና ይስጥልኝ።